የምሽቱን ጨዋታ ላልተመለከቱ እናዝናለን። ጨዋታው ላመለጣቸው፣ እንቅልፍ ለበለጠባቸው አዘናችን ከፍ ያለ ነው። የሚገርም ጨዋታ በዓለም ዋንጫ ታሪክ ከታዩ መቼም ከማይዘነጉ መርሃ ግብሮች መካከል አንደኛው ትልቁ ሀገር አርጀንቲና ሊዮኔል ሜሲን ይዛ ከትንሹ ሀገር ኬፕ ቨርድ ጋር ያደረጉት ጨዋታ ታምራዊ በሚመስል መንገድ 120 ደቂቃዎች በላይ ፈጅቶ ተጠናቋል። ጨዋታውን በተመለከተ በዝርዝር የምንመለከታቸው ጉዳዮች አሉ። ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? በቤስ ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እየተመለከትን እየነገርናችሁ እንቆያለን። ከዓለም ዋንጫ ጋር በተያዘ ትናንትና የነበሩ ጨዋታዎችን ግብጽ ወደ ቀጣዩ ዙር አልፋለች። ሙሐመድ አሁንም የግብጽ ጀግና የፈርዖኖቹም መሪ መሆኑን ያሳየበትን ጨዋታ ተመልክተናል። ትናንትና የነበሩ የዓለም ዋንጫ ጨዋታዎችን ዛሬም የሚጠበቁ መርሃ ግብሮችን በስፋት እየተመለከትን እንቆያለን። ስለ ብራዚል ብሔራዊ ቡድን፣ ስለ ኔይማር ጁኒየር፣ ካርሎ አንቸሎቲንም የተመለከተ ጉዳይ እናነሳለን። ከዛ ውጪ ክለቦቻችሁን በተመለከተ በርከት ያሉ የዝውውር ጉዳዮችን ይዘናል። ማንቸስተር ዩናይትድ ደርሷል። ማንቸስተር ሲቲ ቤት ያሉ አዳዲስ ጉዳዮች፣ ቸልሲ ሂር ዊ ጎ ተብሎለታል። ያስፈረመው ተጫዋች አለ። ስለዚህም ጉዳይ በስፋት እናነሳለን። የግራኒት ጃካንም ጉዳይ ምላሽ እንሰጥበታለን። አዳዲስ ጉዳዮችን ይዘናል። በቻላችሁት አብራችሁን ቆዩ። በምናነሳቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። ከዓለም ዋንጫ አስቀድመን እንጀምራለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። አብራችሁን ቆዩ። አብሮነታችሁን አሳዩን፣ አበረታቱን። በቀጥታ ወደ ጉዳዮቻችን እናልፋለን። የዓለም እግር ኳስ ዋንጫ እኩለ ሌሊት በኋላ የተደረገው የአርጀንቲናና የኬፕ ቨርድ ጨዋታ 120 ደቂቃዎችን በላይ ፈጅቶ በሚያስገርም ድባብ ቁጭ ብድግ እያስባለ የአርጀንቲናን ደጋፊዎች መለያ የለበሱ በስቴዲየሙ በዚህ በማያሚ ስቴዲየም የነበሩ ደጋፊዎች በሙሉ በጣም ደማቅ ድባብን ቢያሳዩም በመጨረሻም አርጀንቲና ብታሸንፍም ኬፕ ቨርድ ግን ቲየሪ ዳንኤል ኦንሪ እንዳሉ ጨዋታው ከተጠናቀቀ በኋላ ጨዋታው 3-2 በሆነ ውጤት ተጠናቋል። ሄንሪ በፎክስ ስፖርት የቴሌቪዥን ስርጭት ላይ ከዝላታን ኢብራሂሞቪች ጋር የቀጥታ ስርጭቶችን ያስተላልፋሉ። የሚናገረው ማጣው ዝላታን ኢብራሂሞቪች ምን ማለት እችላለሁ፣ ቃላት አጥረኛል የሚል አስተያየቱን ሰጥቷል። ቲየሪ ሄንሪ ቀበል አደረገና ኬፕ ቨርድ አልተሸነፈችም ብሎ ነው ያጠናቀቀው። በእርግጥም ኬፕ ቨርድ አልተሸነፈችም። ጨዋታው 3-2 ተጠናቋል። በወረቀት ደረጃ አርጀንቲና አልፋለች። ነገር ግን ኬፕ ቨርድ የዓለምን ልብ ይዛ በተለይ በዓለምም ተወዳጅነቷን ተፈላጊነቷን ከፍ አድርጋ ጨዋታው ተጠናቋል። ስለ ጨዋታው እናነሳለን። አስቀድሞ ሊዮኔል አንድሬስ ሜሲ ምታታዊ በሆነ መንገድ ግብ አስቆጠረ። ለዚች ግብ መነሻ ደግሞ ላውታሮ ማርቲኔዝ ነበር። ምን አይነት ፓስ ነበር ያቀበለው! የሚገርም ፓስ አቀበለው። የኬፕ ቨርድ ተከላካዮችን የአርጀንቲና አማካኝ ስፍራ ተጫዋቾች ሴንትራሊ ወይም ደግሞ ማል ለማል ማለፍ ባይችሉም በቀጥታ ከላውታሮ ማርቲኔዝ የተሻገርለትን ኳስ ሊዮኔል ሜሲ በሚገርም ፓስ አንድ ፓስ ነው በውጭ እግሩ ኳሷን አቆማት። ከዛ በኋላ በቮዚኛ ላይ የሚገርም ግብ አስቆጠረ። ጨዋታው 1-0 ቀጠለ። ሁለተኛው አጋማሽ ግን ድራቴ ያስቆጠራት ግብ በጣም በአስገራሚ ሁኔታ ኬፕ ቨርድን ወደ ጨዋታ የመለሰች ነበረች። የመጀመሪያው አጋማሽ ላይ የአርጀንቲና ብሔራዊ ቡድን ብልጫ ኬፕ ቨርዶች ግብ እስኪያስቆጥሩ ደግሞ በሁለተኛው አጋማሽ የኬፕ ቨርድን ብልጫ የተመለከትንበት ነበረ። ጨዋታው 1-1 ቀጠለ። እስከ ኤክስትራ ታይም የቀጠለ መርሃ ግብር ነበር። ኤክስትራ ታይም ላይ ላውታሮ ማርቲኔዝ ሌላ ምታታዊ ግብ አስቆጠረና የማንቸስተር ዩናይትዱ የማል ስፍራ ተጫዋች ምን አይነት ግብ ነው ያስቆጠረው? በጣም ቆንጆ ግብ አስቆጠረ። ጨዋታው 2-1 በሆነ ውጤት ተጠናቀቀ። አርጀንቲና ከዚህ በኋላማ ግብ አይቆጠርበትም ሲባል ሎፔዝ ካብሬላ የትራብዘንስፖሩ የግራ መስመር ተከላካይ ባለዓለም ዋንጫ ታሪክ መቼም የማይረሱ ባለዓለም ዋንጫ ታሪክ ውበታቸውን ለሚነገርለት ባለዓለም ዋንጫ ታሪክ ከምን ጊዜም የዚህኛው የውድድር ዘመንም የውድድር ዓመቱ ምርጥ ግብ ተብሎ የሚመረጥ አይነት ግብ በጣም በቆንጆ መንገድ አስቆጠረ። ከዛ በኋላ ደስታውን የገለጸበት መንገድም በጣም አነጋጋሪ ነበረ። ወደ ተጫዋቾቹ አልሄደም። ወደ ተቀያሪ ወንበር ተጫዋቾችም አለፋቸው። የሮጠ ሄደ። የዚህ የማስታወቂያ ቦርዱን ዘሎ አለፈ። ወርዶችን ካለፈ በኋላ ወደ ደጋፊዎች ነበር የወጣው። ደጋፊዎች ጋር ከደረሰ በኋላ የፈለጋት ፍቅረኛውን ነበረ። ይህን ሞመንት አብሯት መጋራት ፈለገ። ከዛ በኋላ እንግዲህ ደስታውን በሚገርም ሁኔታ ነበር የገለጸው። ከዛ ውጪ ጨዋታው በዚህ መንገድ ከቀጠለ በኋላ 103ኛው ደቂቃ ላይ ነበረ ሎፔዝ ግቧን ያስቆጠረው የትራብዘንስፖሩ የመስመር ተከላካይ ግራ መስመር ተከላካይ። ከዛ ውጪ ቦርጋስ 111ኛው ደቂቃ ላይ በራሱ ግብ ላይ ግብ አስቆጠረ። አርጀንቲና 3-2 በሆነ ውጤት አሸነፈች። ሊዮኔል ሜሲ በዚህ ጨዋታ ላይ የጨዋታው ኮከብ ተባለ።
ነገር ግን እንደኔ የጨዋታው ኮከብ የሚገባው አይመስለኝም። ሊዮኔል ሜሲ ጥሩ ተንቀሳቅሷል። ለምሳሌ ቮዚኛ ከሱ የበለጠ ምናልባት አርጀንቲና ጨዋታውን ስላሸነፈች ነው እንጂ እኛ ደግሞ ኬፕ ቨርድ ተሸንፋለችም ብለን እያሰብን አይደለም። ስለዚህ ከኬፕ ቨርድ ተጫዋች ግብ ጠባቂ ቮዚኛ በጣም የሚገርም ጊዜን አሳልፏል። 20ኛ የዓለም ዋንጫ ግቡን ያስቆጠረው፣ ከዛ በተጨማሪም 9ኛ አሲስቱን አስመዝግቧል። ነገር ግን እነዚህ ሁሉ ቢደመሩም ሊዮኔል ሜሲ የጨዋታው ላይ አብዛኛውን ደቂቃዎች ላይ ወቅት ሲያደርግ የነበረበት ከሱ በበለጠ ሌሎች አማራጮች ነበራቸው። ሊዮኔል ሜሲን ግን ስንመለከት አንድ ዱንካን አሌክዛንደር የተባለ ተንታኝ አለ። የሰጠው ሀሳብ በጣም የሚገርም ነው። በኤክስ የትዊተር ገጹ ላይ ያጋራው አንድ ነገር አለ። ሊዮኔል ሜሲ አሁን በዓለም ዋንጫ ላይ ያስቆጠራቸው ግቦችን ስንደምር ደርቢ ካውንቲን 2007-2008 የውድድር ዘመን ላይ በፕሪሚየር ሊጉ ያጠቃላይ ያስቆጠራቸው የግብ መጠኖች ናቸው። ደርቢ 20 ግቦችን ነበረ አስቆጥሮ ያጠናቀቀው በዛ የውድድር ዘመን ላይ እና በ38 ሳምንታት 20 ግቦችን እንደ ቡድን የደርቢ ቡድን ያስቆጠረው ግብ። ሊዮኔል ሜሲ ግን በዓለም ዋንጫ ላይ እስካሁን ያስቆጠራቸው ግቦች 20 ግቦች ላይ ደርሰውለታልና የሚያስገርም ነው። 30 ጨዋታዎች ላይ እንኳን ያልደረሰው ሊዮኔል ሜሲ። ከዛ ውጭ የ23 ዓመቱ የትራብዘንስፖሩ ፉልባክ በዓለም ዋንጫ ላይ ምን አይነት ግብ ነው ያስቆጠረው? ከዛ በተጨማሪ ሞመንቱ፣ እያንዳንዱ እንቅስቃሴ ትናንትና በስቴዲየም ተገኝቶ የታደሙ ይህንን ጨዋታ ኬፕ ቨርዳውያን በጣም እድለኛ ናቸው ማለት ይቻላል። ከዛ በተጨማሪም ሌሎች ነገሮች መነሳት ይችላሉ። ስለ ሊዮኔል ሜሲ ብቻ አይደለም፣ ሊዮኔል ሜሲ መመልከት ብቻ ሳይሆን የኬፕ ቨርድ ብሔራዊ ቡድን የሚገርም ድባብን የፈጠረበት ጨዋታ ነው። ትናንትና ምሽት ጨዋታው ያመለጣችሁ፣ ትናንትና ምሽት ጨዋታውን ያልተመለከታችሁ በሙሉ እናዝናለን። እንዲሁ የሊና ጸሎት እንኳን የሚያስፈልጋችሁ ነው። ምክንያቱም የሚገርም ድባብ የነበረው ጨዋታ፣ የሚገርም አይነት እንቅስቃሴ፣ ኬፕ ቨርድ በጣም ታምራዊ ቡድን ቢሸነፉም ምን አይነት ልብ እንዳላቸው፣ ምን አይነት ታለንት እንዳላቸው ከትልቁ አርጀንቲና ጋር በዓለም ዋንጫ በኖካውት ስቴጅ ላይ የተገኘች ትንሿ ሀገር ናት። 500 ሺህ ነዋሪዎች ያሉባት ኬፕ ቨርድ ትንሿ ደሴት በዓለም ዋንጫ ላይ ግን ትልቅ ታሪክ ጽፋ ተጠናቋል። ሊዮኔል ሜሲ 7ኛ ግቡ ነው በዚህ የዓለም ዋንጫ ላይ ያስቆጠረው። ከዚህ በኋላ ጀስቲን በዓለም ዋንጫ ታሪክም ጀስት ፎንቴን ፈረንሳዩ በአንድ የውድድር ዘመን 13 ግቦችን አስቆጥሮ ነበር። ሊዮኔል ሜሲ ያ ላይ ይደርሳሉ፣ ያ ግብን ይስተካከላሉ የሚለው የሚጠበቅ ነው። በቀጣይ ብዙ ነገሮች የሚነሱበት ብዙ ሊባልበት የሚችል ነው። ቮሺኒያ ግን የኬፕ ቨርዱ ግብ ጠባቂ የዓለምን ቀልብ እንደሳበ የዓለም ዋንጫው ተጠናቋል። ብዙ ማለት ይቻላል ስለ ዓለም ዋንጫው። ከዚህ ጨዋታም በተጨማሪም የግብፅ ብሔራዊ ቡድን ያከናወነው ጨዋታ ነበረ። ግብፅ ጨዋታዋን ባደረገችበት መርሃ ግብር ላይ 1-1 ጨዋታው ተጠናቋል። ግብፅ 1-0 መራች። 1-1 ጨዋታው ተጠናቀቀ። ከዛ በኋላ በኤክስትራ ታይምም ግብ አልተቆጠረም። በመለያ ምቶች የግብፅ ብሔራዊ ቡድን ተጫዋቾች አስገራሚ ነገር ሲያደርጉ ነበረ። የፍጹም ቅጣት ምቱ ሊመታ በተቃረበበት ሰዓት ላይ የሪያል ማድሪድን ጨዋታ ሲመለከቱ ነበር። እሱም ሪያል ማድሪድ በአንድ ወቅት የአውስትራሊያው ግብ ጠባቂ ራያን ተቀይሮ ገብቶ ፍጹም ቅጣት ምቶችን እንዲያድን ተደርጎ ነበርና የእሱን ፍጹም ቅጣት ምቶች ኬሊያን ኤምባፔ ያስቆጠረበትን ፍጹም ቅጣት ምት ሲመለከቱ ነበረ። ሁሉንም ፍጹም ቅጣት ምቶች አስቆጥሯል። 2 በአውስትራሊያ በኩል ተስቶ 4-2 በሆነ ውጤት ግብፅ አሸንፋ ሞሐመድ ሰላም የጨዋታው ኮከብ ተብሏል። ወደ ቀጣዩ ዙር ባለመ ዋንጫው ላይ እንመለከታታለን ማለት ነው። ግብፅን ከአርጀንቲና ጋር ይጫወታሉ። ኮሎምቢያም ያደረገችው ጨዋታ ነበረ። 1-0 በሆነ ውጤት ጋናን አሸንፋለች። የጋና ብሔራዊ ቡድን በጣም በመከላከል ረገድ ጥሩ ብሔራዊ ቡድን ነው። ነገር ግን ሌላኛው የአፍሪካ ብሔራዊ ቡድን ከዓለም ዋንጫው ውጪ ሆኗል። አሁን ሞሮኮ በቀጣይ ከካናዳ ጋር ትጫወታለች። ፓራጓይ ከፈረንሳይ፣ ብራዚል ከኖርዌይ፣ ሜክሲኮ ከእንግሊዝ፣ ፖርቹጋል ከስፔን፣ የአሜሪካ ከቤልጅየም፣ አርጀንቲና ከግብፅ፣ ስዊዘርላንድ ከኮሎምቢያ ጨዋታቸውን ያደርጋሉ። ግብፅና ሞሮኮ የአፍሪካን ብሔራዊ ቡድኖች በመወከል ከ10 አሁን 2 ብቻ ቀርቷል። የዓለም ዋንጫው በዚህ መንገድ እንደቀጠለ ይገኛል። ዛሬም የሚደረጉ ጨዋታዎች አሉ። የሞሮኮና የካናዳ መርሃ ግብር ምሽት 2 ሰዓት ሲል ይጀምራል። በጣም ተጠባቂ ጨዋታ ነው። 6 ሰዓት ሲል ደግሞ ፓራጓይ ከፈረንሳይ የሚያደርጉት ጨዋታ ሌላኛው ተጠባቂ መርሃ ግብር ነው። ነገ ብራዚል ከኖርዌይ፣ ሜክሲኮ ከእንግሊዝ የሚያደርጉት ጨዋታ ይጠበቃል። የሜክሲኮ ጨዋታ በ1 ሰዓት ሊገፋ ይችላል። ከእንግሊዝ ጋር በተያዘ እየጠየቁት ያለ ጥያቄ እንዳለ ተመልክተናል። ለሁሉም እነዚህ ዓለም ዋንጫን የተመለከቱ ጉዳዮች ናቸው። ምን ሀሳብ አላችሁ? ትናንትና ሊዮኔል ሜሲ የጨዋታው ኮከብ መባል ይገባው ነበር ወይ? ጨዋታውንስ እንዴት ተመለከታችሁት? ሀሳብ አስተያየቶቻችሁን ላኩልን። ዛሬ ሞሮኮ
ታሸንፋለች ወይስ ደግሞ ካናዳ ወደ ቀጣዩ ዙር ታልፋለች? ሞሮኮ ከካናዳ አዘጋጅ ሀገር የምትገጥምበት መርሃ ግብር አለ። ሞሮኮ ረጅም ትጓዛለች ተብሎ ይጠበቃል። በጣም ፕሮፌሽናል ናቸው። በጣም ጥሩ ቡድን እንደሆነ እየተመለከትን እንገኛለን። አጫጭር ጉዳዮችን ደግሞ እንመልከት። ከዓለም ዋንጫው ጋር በተያያዘ አንድ ሁለት ጉዳዮችን እናነሳለን። ዴክላን ራይስን በተመለከተ በእንግሊዝና በሜክሲኮ ጨዋታ ላይ ጉዳት ቢኖርበትም በተለይ ከአምስትሪንግ ጉዳት በተጨማሪም እዛው ቦታ ላይ ሌላ ተጨማሪ ህመም እያስተናገደ ይገኛል። ነገር ግን በቀጣይ በእንግሊዝና በሜክሲኮ ጨዋታ ውድለት ሲደረግ እንደሚጫወት ሰሚ ሞክበል ይዞት የወጣው ዘገባ ያሳያል። ካርሎ አንቸሎቲ ኔማር ጁኒየርን በተመለከተ ኔማር መጫወት ይፈልጋል። አዎ እርግጥ ነው በትክክልም፣ ነገር ግን ፖዚቲቭ ነገሮች እንዳሉ መጫወትን እንደሚፈልግ እናውቃለን። ነገር ግን ቤንች ላይ በመቀመጡም ደስተኛ መሆን ሊገባ ይችላልና ፐርፎርም ማድረግ፣ ትሬኒንግ መስራት፣ ከዛ በተጨማሪ ክብርም ያስፈልጋል የሚል አስተያየታቸውን ሰጥቷል። ስለ ኔይማር በቀጣይ የሚኖሩ ጉዳዮች ይጠበቃሉ። ከዚሁ ከዓለም ዋንጫ ጉዳዮቻችን ወጣ ብለን ክለቦቻችሁን የተመለከቱ ሀሳቦችን እናንሳ። ሂር ዊ ጎ የተባለለትን የቼልሲ ዝውውርን እንመልከት። ቼልሲ የ17 ዓመቱን ታለንትድ ሴንተር ባክ አልፊ ኦዝበርንን ከሃርትስ ከስኮትላንድ አስፈርሟል። ብዙ የአውሮፓ ክለቦች ይፈልጉታል። ነገር ግን ከቼልሲ ጋር ስምምነት ላይ ደርሷል። የቼልሲ አዲሱ ፈራሚ ሆኗል። 19 ዓመቱ በታች ቡድን ውስጥ የምንመለከተው በስኮትላንድ ማለት ነው። የ17 ዓመቱ ተጫዋች የሕክምና ምርመራውን አጠናቋል። በቼልሲም ረጅም ዓመት ኮንትራትን መፈረሙን ተመልክተናልና እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ተጫዋቹ አዲሱ የቼልሲ ተጫዋች መሆኑን የተመለከትንበትን መረጃ ተመልክተናል። ከማንቸስተር ዩናይትድ ጋር በተያዘ አንድሬ ኦናናን በተመለከተ በይፋ ከቀናት በፊት ሲነገር ነበረ። በይፋ ግን አሁን በትራብዘንስፖር ዝውውሩን አጠናቋል። በውሰት ውል በ2026/27 የውድድር ዘመን አመቱ እስኪጠናቀቅ ድረስ በቱርክ ሱፐር ሊግ በትራብዘንስፖር ይቆያል እየተባለ ይገኛል። ዩናይትድ ቤት የማዲያሎንም ጉዳይ እንመልከት። ከዓለም ዋንጫው ውጭ ይሆናል። መቼ ቡድኑን ይቀላቀላል የሚለው ዩናይትድ በካሪንግተን በቀጣይ ሳምንት ልምድ መስራት ይጀምራል። ያሉ ተጫዋቾችን በመሰብሰብ ከዓለም ዋንጫው ውጭ የሆኑ ተጫዋቾችን ይዞ ልምዱን ይጀምራል። እነ ብሪያን ምቤሙ ሌሎችም ተጫዋቾች ይጠበቃሉና በእርግጥ እነሱ ለመንስ አሁንም ዓለም ዋንጫው ላይ ያሉ ማቲያስ ኩኛ በብራዚል ብሔራዊ ቡድን ውስጥ ከማንቸስተር ዩናይትድ ቡድን ውስጥ ዓለም ዋንጫ ላይ ያሉ ስብስቦች ናቸው። አማድ ዲያሎ በማንቸስተር ዩናይትድ በኩል አትሌቲኮ ማድሪድን በሚገጥምበት ኦገስት 1 ላይ ፕሪሚየር ሊጉ ከመጀመሩ 20 ቀናት አስቀድሞ በሚደረገው ጨዋታ ላይ ሊገኝ ይችላል። ከዛ አስቀድሞ ደግሞ ሮዘንበርግ ጁላይ 24 ላይ ከቡድኑ ጋር ጨዋታውን ሊመለከት ይችላል የማንቸስተር ዩናይትድን ጨዋታ። ነገር ግን ከዛ አስቀድሞ ከአትሌቲኮ ማድሪድ ጨዋታ አስቀድሞ በሜዳ ላይ ላንመለከተው እንችላለን የሚሉ ጉዳዮች ወጥቷል። ሞርጋን ሮጀርስ በተመለከተ እየወጡ ያሉ ዘገባዎች አሉ። ተጫዋቹ የሰጠው አስተያየት አለ። ቤን ጃኮብስ በእርግጥ አርሰናል ሞርጋን ሮጀርስን ካስቶን ቪላ ለማስፈረም የመጠየቂያ ወይም የአስኪንግ ፕራይሱን ዋነኛ መነሻ ጥያቄውን በጣም ከፍ ያለ ነው። 130 ሚሊዮን ፓውንድ ለሞርጋን ሮጀርስ ተገቢ ክፍያ አይደለም ብሎ እምነት አለው። ሞርጋን ሮጀርስ ደግሞ እንደ ቅርብ ጓደኞቹ እንደ ቅርብ ሰዎቹ ምንጭ ከሆነ እንደ ቤን ጃኮብስም ዘገባ የአርሰናል ዝውውሩ ይጠናቀቃል ብሎ እምነት እንዳለው የሚያሳዩ ዘገባዎች አሉ። ነገር ግን የአርሰናል ዝውውርን አርሰናል በኩል 130 ሚሊዮን ፓውንድ ከፍሎ ሳይሆን ከዛ አነስ ባለ ክፍያ ዝውውሩ ሊጠናቀቅ ይችላል የሚል እምነት እንዳለው የሚያሳዩ አስተያየቶች ሲሰጡም ተመልክተናል። ከሮጀርስ ጋር በተያዘ ሌላኛው የሚነሳው ጉዳይ አንድ ጥያቄ ቀርቦለት ነበረ። ኤዲ አሮንስ ይዞት የወጣው ዘገባ እንዴት ነው ያንተ ክፍያ በዝቷል ተብሎ ይታሰባል፣ እንዴት ምን ታስባለህ ተብሎ ተጠይቆ ነበረ። አምኖት ሹር ይላል። እርግጠኛ አይደለሁም ያን ያክል እንደማወጣ። በእርግጥ እንደዚህ አይነት ጥሪዎች ሲሰሙ ያለውን ፍላጎት ከውጭ ያሉ ዲክቴት አያደርገኝም። እኔ ከኔ ኖይዞች ወይም ረብሻዎች፣ ድምጾች፣ ብዙ ሀሳቦች ቢሰጡም እኔ ፎከስ የማደርገው አሁን ባለውበት ባለም ዋንጫ ላይ ነው። በዛ ላይ መቀጠል ፈልጋለሁ የሚል ሀሳቡን ሰጥቷል። ከሮጀርስ ጋር በተያዘ ከዓለም ዋንጫው በኋላ ሊጠናቀቅ የሚችል ዝውውር እንደሆነ በስፋት እየተነገሩ ያሉ ዘገባዎችን መመልከት ይቻላል። ትልቁ ጉዳይ ከማንቸስተር ዩናይትድ ጋር በተያዘ በጣም አነጋጋሪ መረጃዎችንም ሰምተናል። የማርቲን ኦዴጋርድም ከአርሰናል መልቀቅ ጉዳይ በዋነኝነት በብዙሃን መገናኛዎች እየተዘገበ ያለ መረጃ ነው። እነዚህን ጉዳዮች አነሳለሁ። የማንቸስተር ዩናይትድን ጉዳይ ላስቀደም። ኢስማኤል አሳር በሴኔጋል ብሔራዊ ቡድን ባለም ዋንጫው ላይ 4 ግቦችን አስቆጥሯል። 28 ዓመቱ ላይ ይገኛል። ዋንጫው ምርጡ ተጫዋቾች መካከል አንዱ ነው።
አንዳንድ ሪፖርቶች ከሆነ ማንቸስተር ዩናይትድ በተለይ የዚህን የኢስማኤል አሳርን ሴኔጋላዊውን የመስመር ተጫዋች አጥቂ ሆኖ በ9 ቁጥር ቦታ ላይ መጫወት ይችላል። ቨርሳታይል የሚባል ተጫዋች ነው። ለማስፈረም ከክሪስታል ፓላስ ፍላጎት አለው። እስከ 35 ሚሊዮን ፓውንድ ለተጫዋቹ ለመክፈል ዩናይትዶች ፍላጎት አላቸው የሚሉ ዘገባዎችን ተመልክተናል። በእርግጥ የማርከስ ራሽፈርድ ቆይታ ገና አለየለትም። በማንቸስተር ዩናይትድ የመቆየት እድሉ እየሰፋ ያለ ይመስላል። 40 ሚሊዮን ፓውንዱን ከፍሎ ራሽፈርድን ለማስፈረም ፍላጎት ያለው ክለብ እየመጣ አይደለም። ከዛ ውጪ ግን የሱም ጉዳይ በተለይ ማርከስ ራሽፈርድ የሚቆይ ከሆነ ከሰምረቪል ወይም ደግሞ ከኢስማኤል አሳር አንዳቸውን ማንቸስተር ዩናይትድ አስፈርሞ የዝውውር መስኮቱ ሊጠናቀቅ ይችላል። በዚህ በመስመር ቦታ ላይ ቅድሚያ ግን የማንቸስተር ዩናይትድ ፕራዮሪቲ አማካይ ስፍራ ላይ እንደሆነ ይታወቃል። አማካይ ስፍራ ላይ ማኑኤል ኡጋርቴ የሚቆይበት እድል ሰፊ ነው። በጉዳት ምክንያት ወደ ሌሎች ክለቦች የሚሄድበት እድል በጣም ጠቧል። ስለዚህ እሱም ቢቆይም ቢለቅም 2-3 አማካዮችን ማንቸስተር ዩናይትድ መጨመሩ አይቀርምና አሁን እየተነሱ ያሉ የአማካይ ስፍራ ቦታዎች ላይ የሚነሱ ስሞች አሉ። መለስበታለሁ። ከማርቲን ኦዴጋርድ ጋር በተያዘ የአርሰናል ዘገባ በተለይ በቱርክ ማርቲን ኦዴጋርድ በግል ጥቅም በደሞዝ ጉዳይ ላይ ከጋላታ ሰራይ ጋር ተስማምቷል። ረጅም ኮንትራትን ትልቅ ደሞዝም በጋላታ ሰራይ ይጠብቋል የሚሉ ዘገባዎችን ስንመለከት ነበረ ትናንትና ማምሻውን ጀምሮ። እውነታው ግን ምንድነው የሚለውን እናንሳ። አንዳንድ የአርሰናል ደጋፊዎች በእርግጥ ማርቲን ኦዴጋርድ ከአርሰናል ቢለቅ ወደ ሌላ ክለብ ቢሄድ ፍላጎታቸው ናቸው። ከዛ ውጪ እሱን የሚተካና ኒኮ ፓዝ ቢመጡ ምርጫቸው እንደነበር ይታወቃል። ነገር ግን አሁን በአርሰናል ቤት ማርቲን ኦዴጋርድ ይቆያል ይለናል የሰም ዲን ዘገባ። በጣም ቴሌግራፍ ላይ በጣም አርሰናልን የተመለከቱ ተአማኒነት ያላቸው በጣም ሰበር መረጃዎችን ይዞ በመውጣት የሚታወቅ ነውና እንደ ሰም ዲን ዘገባ ከሆነ ኢንኬዝ ኤኒዋን ስጋት ውስጥ ባችሁ ምናልባት ስጋትም ከገባችሁ ማርቲን ኦዴጋርድ የአርሰናል አምበል ወደ ቱርክ ይሄዳል የሚል ወሬ ከሰማችሁ ትክክል አይደለም። በጋላታ ሰራይ ጋር ስምነት ላይ ደርሷል የተባለው ወኪሉም ከቨርማ ወደ የማርቲን ኦዴጋርድ ወኪል ከቨርማ ይባላልና በኢስታንቡል ባለፈው ሳምንት ዘገኝ ነበር የሚሉ መረጃዎችን ከሰማችሁ ፍጹም ውሸት ነው የሚል ዘገባን ይዞ ወጥቷል። ከቸልሲ ጋር በተያዘ የፓልሜራሱን ፓራጓይ ፕሌይሜከር አለ ማውሪሲዮ የተባለ ይህንን ተጫዋች ለማስፈረም እንደ ኢኤስፔን ብራዚል በፓልሜራስ በብራዚል ሊግ ላይ እየተጫወተ ይገኛል። የኢኤስፔን የብራዚል ዘገባም እንደሚያሳየው ከሆነ ቸልሲ ከ20 እስከ 30 ሚሊዮን ዩሮ የሚገመተውን ፕሌይሜከር ነው 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነውና ኦፊሻል ኦፈር ባያቀርብም ተጫዋቹ ለማስፈረም እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎችም በስፋት ወጥቷል። የአሰልጣኝ ቅጥሮችን እንመልከት። አሰልጣኝ የርገን ክሎፕ በተለይ ዩሊያን ናግልስመን ከጀርመን ብሔራዊ ቡድን ራሳቸውን ካገለሉ በኋላ የርገን ክሎፕ የጀርመን ብሔራዊ ቡድን ሊያሰለጥኑ ይችላሉ የሚሉ ዘገባዎችን ሰምተናል። ከዛ ውጪ አንጅ ፖስቴኮግሉን በተመለከተ ክርስቲያኖ ሮናልዶንና አልናስርን ለመምራት በሳውዲ ፕሮ ሊግ የ2 ዓመት ውል መፈረማቸው ተረጋግጧል። የቀድሞ የቶትናም የቀድሞ የኖቲንጋም ፎረስት አሰልጣኝ አንጅ ፖስቴኮግሉ ወደ አልናስር ወደ ሳውዲ ፕሮ ሊግ ማምራታቸውን ተመልክተናል። ከአኬ ጋር በተያዘ ናታናኬ ሆላንዳዊ ኔዘርላንድስ ብሔራዊ ቡድን ላይ ባለመውጫ የተመለከት ነው። ናታናኬን በተመለከተ ወደ ፌነርባቼ በ7 ሚሊዮን ዩሮ ለመዛወር እስከ 7 ሚሊዮን ፓውንድ 8.5 ሚሊዮን ፓውንድ የዋጋ ክፍያው ከፍ ሊል ይችላል። መነሻው ግን 7 ሚሊዮን ፓውንድ ነው ተብሏል። ስምነት ላይ ደርሷል። ማንቸስተር ሲቲ ተጫዋቹን ለመሸጥ ግራኒት ጃካን በተመለከተ ስካይ ስፖርት የግራኒት ጃካና የቼልሲ ነገር እህልዋው አብቅቶላቸዋል። በሰንደርላንድ እንደሚቆይ ከክለቡ ባለቤቶች ጋር ከክለቡ አመራሮች ጋር ተነጋግሯል። ወደ ቼልሲም የመሄዱን ነገር ትቶታል ተብሏል። በቀጣይም ግራኒት ጃካን በሰንደርላንድ ይቀጥላል። በቸልሲ የአሰልጣኝ ቻቪ አሎንሶን መሾም ተከትሎ ወደዛ ሊሄድ ይችላል የሚሉ ዘገባዎች ነበሩ። በቀጣይ ዓመት በማንቸስተር ዩናይትድ ሉክ ሾ፣ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ የመጨረሻ ውላቸው ወይም ፋይናል ይራቸው ላይ 12 ወራት ብቻ ይቀራቸዋልና በተለይ ማንቸስተር ዩናይትድ በዚህ ክረምት ላይ ከሚፈልጋቸው ቦታዎች መካከል አንደኛው የግራ መስመር አጥቂ ነው እየተባለ ይገኛል። የእነዚህን ተጫዋቾች በተለይ ደግሞ የሊሳንድሮ ማርቲኔዝን ውል ለማራዘም እንቅስቃሴ ላይ እንዳለም የሚያሳዩ ዘገባዎች ወጥተዋል። ከዩናይትድ ጋር በተያዘ የካርሎስ ባሌባ ጉዳይም በስፋት እየተነሳ ይገኛል። ጊቭ ሚ ስፖርት ይዞት በወጣው ዘገባ መሰረት ካርሎስ ባሌባን ለማስፈረም ማንቸስተር ዩናይትድ አሁን እንቅስቃሴ ላይ ገብቷል። ማቴዎስ ፈርናንዴስ፣ ሳንድሮ ቶናሊን አምልጠውታል። ስለዚህ አሁን ካርሎስ ባሌባን በተለይ ከ12 ወራት በፊት እስከ 80 ሚሊዮን ፓውንድ ድረስ ሊከፍልበት የሚፈልገው ተጫዋች እንደነበረ ይታወቃል። አሁን ግን ከዛ አነስ ባለ ክፍያ ካርሎስ ባሌባ ሊመጣ የሚችልበት ሰፊ እድል አለ የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። ኒኪ በትን በተመለከተ ደግሞ
ከዩናይትድ ጋር በተያዘ አውሬሊዮ ቻሚኒን ማስፈረም አለበት። በጣም ፓወርፉል ነው። ለምሳሌ ማንቸስተር ዩናይትድ አማካይ ላይ ተመልከቱ፣ ኮቢ ሜኖ፣ ብሩኖ ፈርናንዴዝ ያሉበት ስብስብ ነው እና በዚህ ቦታ ላይ አትሌቲዝምን ከዛ በተጨማሪ አግሬሽንን፣ ጉልበትን፣ ፓወርን፣ ፍጥነትንም መጨመር ከፈለገ ማንቸስተር ዩናይትድ የግድ አውሬሊዮ ቻሚኒን ማስፈረም አለበት የሚል ነገር ያነሳል። እናንተስ ምን ታስባላችሁ? ከቼልሲ ጋር በተያዘ ኤቨርተንና ቼልሲ ስምነት ላይ ደርሷል። ታይሪክ ጆርጅን ለመሸጥ የዓመቱ እንግሊዛዊ ተጫዋች በግል ጥቅማ ጥቅም ዙሪያ ተስማምቷል። በቀጣይ ደግሞ ከቼልሲ ጋር በምን ያክል ክፍያ ኤቨርተን ያስፈርመዋል የሚለው የሚጠበቅ ጉዳይ ነው። በውሰት ነው በቋሚነት የሚለውም እስካሁን በይፋ ያልተዘገበ ጉዳይ እንደሆነ በስፋት እየተመለከተን እንገኛለን። የዓለም ዋንጫ ጉዳዮች ላይ ዛሬ ምን ትጠብቃላችሁ? በቀጣይ ፈረንሳይ በፓራጓይ ተሸንፋለች ወይስ ደግሞ 1998 ላይ በጥሎ ማለፍ ሁለቱ ቡድኖች ተገናኝተው ነበረ? ማን አሸንፎ ወደ ቀጣዩ ዙሪያ ያልፋል? ፓራጓይ ጀርመንን ጥላን ያለፈችው በመከላከል ረገድ የሚገርም አይነት ድንቅ ቡድን እንደሆነ ተመልክተናል። ለሁሉም አየነው ሙሉ ዓለም የጻፈልን መልእክት አለ። የአርሰናል የዝውውር ፖሊሲ ወደ ድሮ በሽታው እየተመለሰ ያለ ይመስላል፣ ብዙ ዝውውሮች እየተጠናቀቁ አይደለም የሚል መልእክቱን ልኮልናል። ከዛ በተጨማሪ ነጅብ ሰንገሮ ከናይሮቢ ኬንያ የቼልሲ ደጋፊ ነኝ፣ አርጀንቲና ከኤቨርደን 3-1 ታሸንፋለች ብሏል። በጣም የተቃረበ ግምት ነበረ። 3-2 ጨዋታው ተጠናቋል። አውስትራሊያ 2 ግብፅ 2 ኮሎምቢያ 3-2 በሆነ ውጤት ጋናን ታሸንፋለች የሚል ግምቱን ልኳል። የጋና ብሔራዊ ቡድን 1-0 ሆነ ጠባብ ውጤት ተሸንፏል። በጣም የሚገርም አይነት ቡድን ነው። ኮሎምቢያ ጉዞ በጣም የሚያሰጋ አይነት ቡድን እንደሆነ ማንሳት ይቻላል። ምስክር ገረመው አርጀንቲና 2-0 ታሸንፋለች ብሎ ግምቱን አስቀምጦ ነበረ። ሰይፈዲን ሰላም ቤስቶች እንዴት ናችሁ? እኔ አርሰናል በጣም አናዳጅ ክለብ እየሆነብኝ ይገኛል። አይቼ አላቅም እንደዚህ አይነት ነገር። የወደፊቱን ጀርሚ ዶኩን ይተካል የሚባል ተጫዋች እንዴት ነው የሚለቀው? ከሌስተር ሲቲ ሂርዊጎ ተብሎለታል። የሚያናድ ዝውውር ነው የሚል ሀሳቡን ልኮልናል። ከዛ ውጪ ሰላም እንዴት ናችሁ ቤተሰቦች? እንዳላይ ከደብረ ዘይት ነኝ። የዓለም ዋንጫ እየጣፈጠ እየሄደ ይገኛል። ዛሬ ትንሿ ሀገር ትልቋ ነገር ጉድ ልትሰራት ትችላለች የሚል ሀሳቡ ልኮልን ነበር። እንደገመተውም ጉድ ሰርታት ነበረ። በጣም የተቃረበ በጣም አነጋጋሪ ጨዋታ። አርጀንቲናዎች ቢያልፉም ከማለፍ ያነሰ ማለፍ ነው ማለት ይቻላል። በትልቅ በተለይ በዚሁ በዓለም ዋንጫ ላይ የአርጀንቲና ጉዞን ጥርጣሬ ውስጥ የከተተ ነገር እንደተመለከትም ማንሳት ይቻላል። አቀራረባቹ ይመቸኛል። ባርሳ ግን አያፍሩም። በራሽፈርድ ጉዳይ ዳግም ማሰባቸው ክበሩልኝ። ሰናይ ቀን ብሎናል። ከልብ እናመሰግናለን ሁላችሁንም ስለጻፋችሁልን መልእክት። ዛሬም በምናነሳቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሰጣችሁን ጊዜ ለአብሮነታችሁ በሙሉ ከልብ እናመሰግናለን። ጤና ይስጥልን።